ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተ እንደስበስቷል ላይ እንገኛለን። በቅድሚያ ማርስ ዜናዎች WSG ኢቫንጀሊካል ሚኒስትሪስ ለሁለተኛ ጊዜ የማስተርስ እና የዶክተሬት ተማሪዎችን አስመረቀ። ከውጭ የመጽሐፍ ቅዱስ ሙዚየም የዮርዳኖስን የክርስትና ቅርጾች የሚያሳይ ኤግዚቢሽን ሊያስተናግድ ነው። ከመረጃዎቹ ጋር ነሱና ያሳብራችሁ ከተደርጋለሁ ያብራችሁኑ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል 5ኛ መደበኛ ጠቅላላ ጉባኤ ተጠናቀቀ። የደቡብ ምስራቅ አዲስ አበባና አካባቢው ክልል 5ኛ መደበኛ ጠቅላላ ጉባኤ በገርጂ ሙሉ ወንጌል አጥቢያ ለሁለት ቀናት ሲካሄድ የቤተ እምነቱ ምክትል ፕሬዝዳንት፣ የክልሉ ፕሬዝዳንትና ከ105 አጥቢያዎች የተውጣጡ የቤተክርስቲያን መሪዎች ተገኝተዋል። የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለውየው ስንሻው መንፈሳዊ ሰላምታ ለጉባኤ በማቅረብ በክልሉ ውስጥ ጌታ እያከናወነ ያለውን መልካም ስራ በማድነቅ እግዚአብሔርን አመስግነዋል። እንዲሁም የክልሉን መሪዎች አበረታተዋል። በመቀጠል የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ የ2018 ዓ.ም የስራና የፋይናንስ ሪፖርት ያቀረቡ ሲሆን የ2019 ዓ.ም የስራና የፋይናንስ እቅድ አቅርበው ጉባኤው በሙሉ ድምጽ አጽድቋል። ከጉባኤው የተለያዩ ጥያቄዎች የተነሱ ሲሆን የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ ተገቢውን ምላሽ ሰጥተዋል። በተጨማሪም የሚጠበቅባቸውን ተገቢውን ፈሰስ በአግባቡ ለክልሉና ለቤተ እምነቱ ገቢ በማድረጋቸውና በህንጻ ግንባታ ላይ በጎ አስተዋጽኦ ላደረጉ አጥቢያዎች የከፍተኛ ዋንጫ ሽልማት ተበርክቶላቸዋል። በመጨረሻም ለሚቀጥሉት 4 ዓመታት እንዲያገለግሉ ስራ አስኪያጅ ኮሚቴ በመምረጥ 5ኛ መደበኛ ጠቅላላ ጉባኤ በተሳካ ሁኔታ ተጠናቋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በመሰረተ ክርስቶስ ቤተክርስቲያን አዳማ ቦሌ አጥቢያ ያስገነባችውን ባለ 3 ወለል የጸሎት ቤት ህንጻ አስመረቀች። በመሰረተ ክርስቶስ ቤተክርስቲያን አዳማ ቦሌ አጥቢያ ያስገነባችውን ባለ 3 ወለል የጸሎት ቤት ህንጻ በትላንትናው ዕለት ምዕመናን፣ የቀጠና የክልልና የአጥቢያ መሪዎችና አገልጋዮች በተገኙበት በድምቀት ስታስመርቅ የመሰረተ ክርስቶስ ቤተክርስቲያን ምክትል ፕሬዝዳንት መጋቢ ሰብረላ ከድር በስፍራው ተገኝተው ጸሎት ቤቱን በይፋ መርቀው ከፍተዋል። የአዳማ ቦሌ አጥቢያ ሽማግሌዎች ጉባኤ ሰብሳቢ ኢንጂነር ደረጀ ባደረጉ ንግግር ቤተክርስቲያኗ በ198 ምዕመናን አጥቢያ መውጣቷን አስታውሰው በእነዚህ ዓመታት 2 አጥቢያ ከመትከል ባለፈ በአሁን ሰዓት 1200 ምዕመናን እንዳሏት ገልጸዋል። በዕለቱ የተመረቀው የጸሎት ቤት ህንጻ 15 ሚሊዮን ብር ወጪ እንደተደረገበት ገልጸው በህንጻ ግንባታው በሁሉ አቅጣጫ ከቤተክርስቲያን ጎን የቆሙትን በሙሉ አመስግነዋል። የምረቃ ፕሮግራሙ የክብር እንግዳ የቤተክርስቲያኒቱ ምክትል ፕሬዝዳንት መጋቢ ሰብረላ ከድር ስለ ጸሎት ቤት ህንጻው መጠናቀቅ እግዚአብሔርን ከጉባኤው ጋር አመስግነው ንግግር ሲጀምሩ በዚህ ስራ በጸሎታቸው፣ በጉልበታቸው፣ በእውቀትና በገንዘባቸው የተሳተፉትን ሁሉ ባርከዋል። ምክትል ፕሬዝዳንቱ አክለውም የመሰረተ ክርስቶስ ቤተክርስቲያን እያከናወነች ባለው ከፍተኛ የወንጌል እንቅስቃሴ ባለፉት 5 ዓመታት ብቻ በ140 አዳዲስ ወረዳዎች ላይ መተከሏንና 41 የነበሩት ክልሎቿ ወደ 67 ማደጋቸውን እንዲሁም ከአንድ ቀጠና ተነስታ ወደ 5 በማደግ አገልግሎቱ በቀላሉ ተደራሽ እንዲሆን መደረጉን አስታውሰዋል። በዚህም ቤተክርስቲያን በብዙ ጣውረዶች ውስጥ እያለፈች እንኳ ቢሆንም ከመቼው ጊዜ የተሻለ ውጤት መመዝገቡን ገልጸዋል። በመጨረሻም በዛሬው ዕለት ለተመረቀው የጸሎት ቤት ህንጻ ግንባታ መጠናቀቅ ከፍተኛ ዋጋ ለከፈሉ ሁሉ ሩት ቦኤዝን በሩት መጽሐፍ ምዕራፍ 2 ቁጥር 12 በባረካት በረከት ደሞዛችሁን እግዚአብሔር ይክፈል በማለት ሲባርኩ አጥቢያዋን በቀጣይ ያስቀመጠችው የመስፋፋት ራዕይ እንዲሳካ በመመኘት የወንጌል ስራው ከዚህ በላይ እንዲቀጥል በመልእክታቸው አሳስበዋል። እምነትን መረዳት የተሰኘውና በፓስተር አለማየሁ ሽፈራው የተጻፈው መጽሐፍ በግሬት አርሚ ፌስ ቸርች መመረቁ ተነገረ። ታምራት ሞቲ ዝርዝራለሁ። ሌላ ሰራዊት ሊያስነሱ የሚችሉ ሰራዊቶችን ማስነሳት ራዕይ የሆነው ግሬት አርሚ ፌስ ቸርች ወንጌልን ለትውልድ ከማድረስ ባሻገር ሰዎች የእምነትን ኃይል በመረዳት እምነታቸው የላቀ እንዲሆን መጽሐፍ ቅዱሳዊ አስተምሮን ላለፉት 15 ዓመታት በማስተማር ላይ ትገኛለችም። ጻድቅ ግን በእምነት በሕይወት ይኖራል በሚል መሪ ቃልም በፌዝ ኢን አክሽን ህብረት የተዘጋጀ የእምነት ኮንፈረንስና የእምነትን መረዳት የመጽሐፍ ምረቃ ፕሮግራም በግሬት አርሚ ፌስ ቸርች በተካሄደበት ዕለት ጥሪ የተደረገላቸው እንግዶች፣ አገልጋዮችና ቅዱሳንም መገኘት ችለዋል። በዕለቱም ጸሎትና የአምልኮ ዝማሬ የቀረበ ሲሆን በሐዋርያው ፍጹም፣ ሐዋርያው ሳሚ፣ ፓስተር አሌክስ፣ ፓስተር ካሴ፣ ፓስተር ያዕቆብና ፓስተር ሮን አማካኝነትም እምነት ስሜት ሳይሆን መለኮታዊ ንጥረ ነገር ነው፣ እምነት መዳኛ ብቻ ሳይሆን መኖሪያም ነው፣ እምነት ከሚታየው በላይ የማይታየውን ማያ ኃይል ነው የሚሉና ሌሎች መልእክቶችም የመጽሐፍ ቅዱስን መነሻ በማድረግ አስተላልፈዋል።
ቀጥሎም የግሬት አርሚ ፌስ ቸርች ዋና መጋቢና መሪ የሆነው ፓስተር አለማየሁ ሽፈራው ጥሪያቸውን አክብረው የተገኙትን እንግዶች በማመስገን ሶስተኛው መጽሐፉን እምነትን መረዳት ያለበትን ምክንያት ሲገልጽ ሰዎች ስለ እምነት ያላቸው ጥያቄና መረዳት ይመለስ ዘንድ ነው። በአራት ምዕራፎችና በ290 ገጾች ውስጥ እጅግ ጠቃሚና እይታን የሚያስተካክሉ መጽሐፍ ቅዱሳዊ የእምነት ጉልበቶችን ከትቤበታለሁ። በማንበብና በማስነበብ የእምነትን መረዳታችንን ከፍ እናድርግም ብለዋል። በማስከተልም እምነትን መረዳት ስለተሰኘው መጽሐፍ ቅኝታዊ ዳሰሳ የቀረበ ሲሆን የእምነትን ትርጓሜ አስፈላጊነትና በእምነት ማደግ የእምነት ንግግር የሚሉትንና ሌሎችንም ወሳኝ ነጥቦችን ይዞ ያረዳድን ብጅታን የሚያጠራ መጽሐፍ ነው። በተለይም እምነት የእግዚአብሔር ትምህርት እንጂ የሰዎች ፈጠራ ንግግር አለመሆኑን አድምቆ የጻፈ መጽሐፍ ነው ሲልም ተደምጧል። በማስከተልም በተጋባዥ አገልጋዮችና በጸሐፊው ቤተሰቦች አማካኝነትም እምነትን መረዳት የተሰኘው የፓስተር አለማየሁ ሽፈራው መጽሐፍ በጸሎት ባርኮት ለምረቃ የበቃ ሲሆን ቅዱሳንም መጽሐፉን በመግዛት አብሮነታቸውን ሲገልጹ ተስተውለዋል። በመጨረሻም ፓስተር አለማየሁ ሽፈራው ከዚህ ቀደም ወደ ክርስቶስ እንደግና ቅባት በአዲስ ኪዳን የተሰኙ 2 መጽሐፍቶችን ለኢትዮጵያ ቤተክርስቲያንና ለቅዱሳን ጽፎ ማድረሱ የሚታወስ ነው። WSG ኢቫንጀሊካል ሚኒስትሪስ ለሁለተኛ ጊዜ የማስተርስና የዶክትሬት ምሩቃንን አስመርቋል። ዳንኤል አንተነህ ዝራለው። ዊንሶርስ ፎር ጎድ ኢቫንጀሊካል ሚኒስትሪስ ወይም WSG ከአሜሪካው ኢንተርናሽናል ግራጁዌት ስኩል ኦፍ ሚኒስትሪ ወይም IJSM ጋር በመተባበር በአመራርና በስነ መለኮት ዘርፎች የሚሰጠውን የትምህርት ፕሮግራም ለሁለተኛ ጊዜ ማስተርስና የዶክትሬት ምሩቃንንም አስመርቋል። በምረቃው ስነ ስርዓቱ በማስተር ኦፍ አርት ሊደርሺፕ ዲቨሎፕመንት 6 ተማሪዎች፣ በዶክተር ኦፍ ሚኒስትሪ ኢን ኦርጋናይዜሽናል ሊደርሺፕ ደግሞ 12 ተማሪዎች በድምሩም 18 ምሩቃንም ተመርቀዋል። ምረቃው ነሐሴ 16 ቀን 2018 ዓ.ም በሸራተን አዲስ ሆቴል የተካሄደ ሲሆን ተመራቂዎቹ በ3 ዓመታት የትምህርት ቆይታቸው በአመራር በተግባራዊ ሚኒስትሪና በማህበረሰብና ቤተክርስቲያን አመራር ዙሪያም እውቀትና ልምድ ማግኘታቸውንም ገልጸዋል። በኦርጋናይዜሽናል ሊደርሺፕ የተመረቁት ዶክተር ነብዩ ሉላ ፈወርቅ በ3 ዓመቱ የትምህርት ሂደትም ከፍተኛ ለውጥ ያመጣ ተግባራዊ ትምህርት ማግኘታቸውንም ተናግረዋል። ኢንተርናሽናል ግራጁዌት ስኩል ኦፍ ሚኒስትሪ መሰረቱን ቴክሳስ ውስጥ ያደረገ በአሜሪካን ሀገር የሚገኝ ተቋም ነው። በትምህርት ሂደት ውስጥ በርካታ ኮርሶችን ወስደናል። በርካታ ጽሁፎችን ጽፈናል። በቆይታ እጅግ በጣም ፕራክቲካል የሆነ ተግባራዊ የሆነ ትምህርቶችን ነው የተማርነው። ሞር የምንጽፋቸውም የምንማራቸውም የምናነባቸውም ነገሮች ፕራክቲካሊ ምን ውጤት አምጥተዋል፣ በተግባር ምን ተፈትነው ምን ሰርተዋል የሚል ነገር ነው የተማርነው። በዚህ እኔ በጣም ደስተኛና በብዙ ለውጥ ያየሁበት እጅግ አስደናቂ ትምህርት ነው ማለት እወዳለሁ። የጄሲኤም የኢትዮጵያ ተወካይ የሆኑት ዶክተር ግዛቸው አይካ በበኩላቸውም ትምህርቱ በተለይም በሰርቫንት ሊደርሺፕ ወይም አገልጋይ አመራር ላይ ያተኮረ መሆኑንም ገልጸዋል። ዛሬ ባለፈው 3 ዓመት ትምህርታቸውን ሲከታተሉ የነበሩ በአይጄሲኤም 12 የሚኒስትሪ ዶክተራል ተማሪዎችና 6 ደግሞ የማስተርስ ተማሪዎች ነው የተመረቁት። የምረቃ ፕሮግራም ላይ ነው ያለነው። አሁን ትልቁ ይሄ የአመራር ላይ ያተኮረ ነው። በተለይ የማህበረሰብ አመራር፣ የቤተክርስቲያን አመራር፣ አጠቃላይ ደግሞ የሀገር አመራር ላይ ሆኖ አመራሩን በእንግሊዝኛው ቃል ሰርቨንት ሊደርሺፕ ወይም ደግሞ አገልጋይ መሪ በሚለው ቶፒክ ዙሪያ ያለ የአመራር ሂደታቸውን ሳይንሳዊም መንፈሳዊም በሆነ መንገድ እንዴት መምራት እንደሚችሉ የተሰጣቸውን የአመራር ኃላፊነት ወረድ ብለው ከህዝቡ ጋር ሆነው እንዴት መምራት እንዳለባቸውና እንደሚችሉ እዛ ካሉ ኮርሶች መካከል አውድን የጠበቀ አመራር የሚለው ላይ በአውዳቸው እንዴት መምራት እንዳለባቸው እና ሌሎችን ኮርሶች ያካተተ ትምህርት ነው ያለፈው 3 ዓመት የተከታተሉት። በምረቃ ስነ ስርዓቱም ያነጋገርነው ምሩቅ ዶክተር ኢዮብ ይስሐቅ የ3 ዓመቱ የትምህርት ጊዜም ከመደበኛ ትምህርት ባሻገር በየሳምንቱም ውይይትና ልምድ በመለዋወጥም የተለያዩ ትምህርቶችን ለመቅሰም እድል እንደሰጣቸውም ተናግረዋል። የዛሬው ፕሮግራም የአይጂኤስኤም ኢንተርናሽናል ግራጁዌት ስኩል ኦፍ ሚኒስትሪ የምረቃ ቀን ነው። የተማርንበት ዘርፍ ዶክተር ኦፍ ሚኒስትሪ ኢን ኦርጋናይዜሽናል ሊደርሺፕ ነው። ለ3 ዓመት ነው የተማርነው። በአመራር ዙሪያ በተለይ ፕራክቲካል ሚኒስትሪ ለሱ የሚረዳ ትምህርት ነው የተማርነው። የተለያዩ የትምህርት አይነቶች ኮርሶችን ወስደናል። ፕሮጀክቶች ሰርተናል። ፕሮጀክቱም
ኮርሱም ሂደቱ ሁሉ ከፕራክቲካል ሚኒስትሪ ጋር ተግባራዊ አገልግሎት ጋር የተያያዘ ነውና በጣም ጥሩ ጊዜ ነው የነበረን። 12 የዶክተራል ሚኒስትሪ ተማሪዎች ተመርቀናል። ዛሬ ጥሩ ጊዜ የደስታ ጊዜ ነበረን። እግዚአብሔርንም አመስግነናል። የትምህርት ቤቱ ፕሬዝዳንትም ከሲያትል መጥተው ቻርጂንግ ሜሴጅ ሰጥተውናል። በእግዚአብሔር ቃል ተበረታተናል። ዛሬ ጥሩ ጊዜ ነው የነበረን። ምርቃኑ የሚያገኙትን እውቀትና ክህሎት በቤተ ክርስቲያን በማህበረሰብና በሀገር አገልግሎት ላይ በተግባር ለመጠቀምም ቁርጠኝነታቸውን ሲገልጹ በምረቃው ላይ ተሳታፊዎች በበኩላቸውም ምርቃኑ እውቀታቸውን በአገልጋይነትና በትህትና ለሌሎች እንዲያገለግሉም መልእክታቸውንም አስተላልፈዋል። የኢትዮጵያ ገነት ስነ መለኮት ኮሌጅ ቤሪያ ካምፓስ በዲፕሎማና በዲግሪ መርሃ ግብር ያስተማራቸውን ተማሪዎች አስመርቋል። ታምራት ሞሲ ዝርዝሩ እንደሚከተል ያቀርበዋል። የእግዚአብሔርን ቃል ሙላት የታጠቁና ቤተክርስቲያንንና ትውልድን በጤናማ አስተምሮ የሚያገለግሉ አገልጋዮችን ከማፍራት አንጻር የድርሻቸውን እየተወጡ የሚገኙት የኢትዮጵያ ገነት ስነ መለኮት ኮሌጅ ቤሪያ ካምፓስ በአራተኛ ዙር 36 አገልጋይ ተማሪዎችን በአየር ጤና ገነት ቤተክርስቲያን ማስመረቅ ችሏል። የምረቃ መርሃ ግብሩም በጸሎት በአምልኮ ዝማሬ በቃል እግዚአብሔርና በእንኳን ደስ አላችሁ መልእክት ጅማሮን ያደረገ ሲሆን የቤሪያ ካምፓስ ዳይሬክተር በሆነው በመምህር ፍስሐ ዘላለም የእንኳን ደስ አላችሁ ንግግርም ቀርበዋል። መምህር ፍስሐ በመልእክቱም የሥነ መለኮት ትምህርት የአእምሮን እውቀትን ለመጨመር ብቻ አይደለም፣ እውቀት ባህሪን ካልለወጠ፣ ትምህርት አገልግሎትን ካላበረታታ፣ እምነትን በሕይወት ካልተገለጠ የትምህርቱ ዓላማ አልተሟላም ማለት ነው። ዛሬ በምርቃታችሁ ቀን የምትቀበሉት የትጋት፣ የጽናት፣ የጸሎት፣ የመማርና የመታገል ውጤታችሁን ነው በማለት የእንኳን ደስ አላችሁ መልእክቱን አስተላልፈዋል። ዶክተር ፓስተር ስለሺ ከበደ በበኩላቸው በመጽሐፍ ቅዱስ ጥናት ተጀምሮ ዛሬ ላይ የመጽሐፍ ቅዱስ ኮሌጅ መሆን የቻለው የኢትዮጵያ ገነት ስነ መለኮት ኮሌጅ ካሉት ካምፓሶች መካከል ቤሪያ ካምፓስ ጠንካራና ብዙ በሳል አገልጋዮችን እያፈራ የሚገኝ ነው። ተመራቂዎችም ከትላንት ይልቅ ቃሉን የመውደድ የመረዳትና የማገልገል መሰጠታችሁ ይጨምር በማለት የእንኳን ደስ አላችሁ መልእክታቸውን አቅርበዋል። ቀጥሎም የምረቃ ስነ ስርዓቱ የተካሄደ ሲሆን በትምህርት ቆይታቸውም አብላጫ ውጤት ላገኙ ተማሪዎች ሽልማት ተበርክተዋል። ተመራቂ ተማሪዎቹም በትምህርት ቆይታቸው ከትላንት ይልቅ ጠቃሚ መረዳቶችን እንዳገኙና በመማርና ማስተማር ሂደቱም ቤተሰባዊነት መንፈስ መቆየታቸውን በመግለጽ የተማሩትን በፍሬ እንደሚያሳዩም ገልጸዋል። ከተለያዩ ቤተ እምነት የሚመጡ አገልጋይ ተማሪዎችን ተቀብሎ የሚያስተምረው ቤሪያ ካምፓስ በቀጣይም የማስተርስ መርሃ ግብር በመጀመር ከውጭ ሀገራት የመጽሐፍ ቅዱስ ተቋማት ጋር አብሮ የመስራት እቅድ እንዳለውና ትልቅ ማዕከል ሆኖ እንደሚቀጥል የተነገረ ሲሆን ስለ ኮሌጁ የመማርና ማስተማር ሂደት ዶክተር ፓስተር ስለሺ ከበደና ዳይሬክተሩ መምህር ፍስሐ ዘላለም የሚከተለውን አስተያየት ሰጥተዋል። ቤሪያ ካምፓስ ከጀመረ 22ኛ ዓመታችን ነው። አሁን ግን በሰርቲፊኬት ነበር ስናስተምር የነበር። አሁን ላይ ወደ ዲፕሎምና ዲግሪ አድገን ለአራተኛ ዙር እያስመረቅን ነው ማለት ነው። ዘንድሮ 36 ተማሪዎች ይመረቃሉ ማለት ነው። የቤሪያ መጽሐፍ ቅዱስ ትምህርት ቤት በጣም ጠንካራ ትልቅ፣ በዛውም ደግሞ ጴንጤቆስጣል የሆነ ትምህርት ቤት ነው። ለየት የሚያደርገን አንደኛ ጠንካራ ትምህርት እንሰጣለን። ይዘታችንን ሳንለቅ ጴንጤቆስጤነታችንን ሳንለቅ የሚሰጥ ትምህርት ቤት መሆኑ፣ ሁለተኛ ለተማሪው ምቹ በሆነ መንገድ የተዘጋጀ መሆኑ እሱ ለየት ያደርገናል ብዬ አስባለሁ። ትምህርት ላይ በጣም ሲሪየስ የሆነ አቋም የምንወስድ ትምህርት ቤት ነው ብዬ እላለሁ። የቤሪያ መጽሐፍ ቅዱስ ትምህርት ቤት ቀጣይ የኤምኤ ፕሮግራም እንጀምራለን። ለዚህ ዝግጅት እያደረግን ነው። ሁለተኛ ከውጭ ካሉ ትምህርት ቤቶች ጋራ አፍሌሽን በመፍጠር እንደ አዲስ ለመስራት ደግሞ እናስባለን። ከዚህም ባለፈ ትልልቅ ተቋም ሆኖ እንዲቆም የተለያዩ ስራዎችን እንሰራለን ብለን እናስባለን። ምናልባት በዚህ አጋጣሚ መናገር የምፈልገው ምንድን ነው፣ ለኢትዮጵያ ቤተክርስቲያናት እና ብዙ ትምህርት ቤቶች እየተከፈቱ ነው እና ተማሪዎቻችሁን ስትልኩ የት ነው የምንልከው፣ ዶክትሪኑ ምንድን ነው እና ትምህርት ቤቱ ምን ያህል አክሬዲትድ ነው የሚለው ነገር ማወቅ ጥሩ ነው። ምክንያቱም በር ተከፍቷል፣ ልክ ነው፣ ቤተክርስቲያኖች እና በጣም ብዙ ትምህርት ቤቶች አሉ። ነገር ግን በተቻለ መጠን መታየት ያለበት ይሄ ትምህርት ቤት ዶክትሪኑ እና እንደገና አስተምሮ አስተማሪዎቹ ለእግዚአብሔር ቃል የተሰጡ ናቸው መባል አለበት እና በዚህ ቦታ ላይ ያሉት አስተማሪዎች በተቻለ መጠን ቤተክርስቲያን የምትቀበላቸው ከሌሎች ቤተ እምነቶችም ከእህት ቤተ እምነቶች አስተማሪዎች መጥተው ያስተምራሉ እና እሱም ላይ ደግሞ ትልቅ ጥንቃቄ ነው የሚደረገው። ተመራቂዎችን ስንመለከት በቤተክርስቲያን ውስጥ በተለያየ አገልግሎት እያገለገሉ ነው። በዚህም ተመራቂዎች ሆኑ በሌላ ቤተ እምነት ውስጥ
ቤተ እምነቶቹ አክብረው በሙሉ ጊዜ አገልጋይነት ሁሉ እያሰማሯቸው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎችን እናልፋለን። ከ1500 በላይ ሰዎች በዩክሬን ብሔራዊ የጸሎት ስነ ስርዓት ተሳተፉ። ከ17 ሀገራት የተውጣጡ ከ1500 በላይ ሰዎች ነሐሴ 23 ቀን በዩክሬን ኪየቭ በተካሄደው ሶስተኛው ብሔራዊ ጸሎት ላይ ተሳትፈዋል። የዓለም ኢቫንጀሊካል አላያንስ ዋና ጸሐፊ ሬቨረንድ ቦትሩስ መንሱር ከአውሮፓ ኢቫንጀሊካል መሪዎች ጋር በመሆን በዝግጅቱ ተገኝተው በዓለም ዙሪያ ላሉ ክርስቲያኖች ወክለው ጸልየዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪም በምርኮ ላይ ያሉ የዩክሬናውያን በጦር ግንባር ላይ ለሚገኙ ወታደሮችና ለፍትሃዊና ዘላቂ ሰላምም እንዲጸለይ ጥሪ አቅርበዋል። ከጸሎቱ ስነ ስርዓት ቀደም ብሎም የኢቫንጀሊካል መሪዎቹ በጦርነት የተጎዱትን አካባቢዎች ለመመልከት የቻሉም ሲሆን በዚህም ሊቪቭ፣ ኢርፒን እና ቡቻን ተገኝተዋል። በዚህም የዩክሬን ክርስቲያኖች በእነርሱ ጽናት ለክርስቶስ ባላቸው ፍቅርና ታማኝነት እንደበረቱ ገልጸዋል። በመጨረሻም በዓለም ዙሪያ ላሉ አማኞች ለዩክሬን አጠቃላይ ሕዝብና አብያተ ክርስቲያናት በጸሎት እንዲተባበሩ ጥሪ ቀርቧል። ዘገባው የክርስቲያን ዲቮሽን ገጽ ነው። በመጨረሻም የመጽሐፍ ቅዱስ ሙዚየም የዮርዳኖስን የክርስትና ቅርጾች የሚያሳይ ኤግዚቢሽን ሊያስተናግድ ነው። በዋሽንግተን ዲሲ የሚገኘው የመጽሐፍ ቅዱስ ሙዚየም ዮርዳኖስ የክርስትና ጅማሮ የተሰኘ ኤግዚቢሽን በ2027 ሊያስተናግድ ነው። ሙዚየሙ በዮርዳኖስ የሚገኙ ቁልፍ የመጽሐፍ ቅዱስና የክርስትና ታሪካዊ ስፍራዎችን ለማሳየት ከዮርዳኖስ የቱሪዝምና ቅርጾች ሚኒስቴር ጋር በነሐሴ 1 ስምምነት መፈራረሙ ተገልጿል። የሙዚየሙ ፕሬዚዳንትና ዋና ስራ አስፈጻሚ ዶክተር ካርሎስ ካምፓ ኤግዚቢሽኑ የዮርዳኖስ ቦታዎች ከመጽሐፍ ቅዱስ ታሪኮች ጋር ያላቸውን ቁርኝት ለዓለም ለማስተዋወቅ ያስችላል ብለዋል። ኤግዚቢሽኑ ቀደም ሲል በቫቲካንና በጣሊያኗ ኢሲሲ ከተማ ቀርቦ የነበረ ሲሆን በዮርዳኖስ የክርስትናን ታሪክ ከጥንት ዘመን እስከ ዛሬ የሚያሳዩ ብርቅዬ የአርኪኦሎጂ ቅርጾችን ያካትታል። በኤግዚቢሽኑ ከሚቀርቡት ስፍራዎች መካከል ቤታንያ ቢዮንድ ዘ ዮርዳን የኢየሱስ ክርስቶስ ጥምቀት ስፍራ ተብሎ የሚታወቀውና በዩኔስኮ የዓለም ቅርስ የተመዘገበው ስፍራ ማካኤሩስ፣ ከዮሐንስ መጥምቅ ጋር የተያያዘው ታሪካዊ ስፍራ አቃባ፣ ፔትራ፣ ማዳባ፣ ቃይስና ሬር ራሳስ ይገኙበታል። በተለይም የማዳባ ጥንታዊ ሞዛይኮችና በዮርዳኖስ የሚገኙ ጥንታዊ ቤተክርስቲያናት የክርስትና ታሪክን ቅርጽን ለጎብኚዎች ለማሳየት የሚያግዙ ይሆናል። ኤግዚቢሽኑም በዮርዳኖስን የመጽሐፍ ቅዱስ በክርስትና ታሪክ ያላትን ጥቅም ትርጉም ለዓለም ማስተዋወቅ የሚያስችል መድረክ እንደሚሆንም ተጠቁሟል። ዘገባው የክርስቲያን ዴይሊ ነው። ለዕለቱ ያዝናቸውን የጂኤምኤም መረጃዎቻችንን ከማጠቃላችን በፊት ዜናዎቹን እናስሳችሁ። WSG ኢቫንጀሊካል ሚኒስትሪስ ለሁለተኛ ጊዜ የማስተርስና የዶክትሬት ተማሪዎችን አስመረቀ። ከውጭ የመጽሐፍ ቅዱስ ሙዚየም የዮርዳኖስን የክርስትና ቅርጾች የሚያሳይ ኤግዚቢሽን ሊያስተናግድ ነው። ለዕለቱ የነበሩን የጂኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት ተቆማ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ